የሚያድነን ኢየሱስ ነው። ግን ኢየሱስን ብቻ አምነን አንድንም ለምን ምንድነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። እርሱ በእኔ ይሆናል፣ እኔ ደግሞ በእርሱ ሆናለሁ ብሎ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ አስተምሯል። ይህ ካልሆነ አንድ ሰው መዳን አይችልም። ሌላ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ እምነትም ጥምቀትም እንደሚያድን ክርስቶስ ኢየሱስ ምን ብሏል? አስተምሯል። ስለዚህ ቃሉን መጠበቅ ማለት ጥምቀት እንደሚያድን መናገር አለብህ። ስጋና ደሙን መብላትና መጠጣት የዘላለም ሕይወት እንደሚያሰጥ ማመን አለብህ። ይሄ ብቻ አይደለም። ይሄን ብቻ ተቀብለ መቀመጥ ብቻ አይደለም። እምነትህን በስራ መፈጸም መቻል አለብህ። እምነት ያለ ስራ ምን ያለ ነው ብሎ ተናግሯል ያዕቆብ። ምን ያለ ነው ብሏል? የሞተ ነው ብሏል። ስለዚህ አምነ ብቻ አትቀመጥም። ምን ማድረግ አለብህ? መስራት አለብህ። በማን ተመለሰ? የእግዚአብሔር ክብር በእኔ አልተመለሰም። የእግዚአብሔር ክብር በእኔ አልተመለሰም። ለጠይቅሽ ቆይ እንድታጠሪ ነው። አሜሪካን ሀገር ያው ምናልባት እንግዲህ ጊዜ ላይኖር ይችላል። ኃላፊነት አለብሽ፣ የልጅ እናት ነሽ፣ ስራ አለ ምናምን ብዙ ነገሮች አሉ። ትርፍ ሰዓትሽ ላይ የመደብሻቸው የሃይማኖት እንትኖች አሉ ወይስ ምንድን ነው? ኦኬ ሶ እኔ የኦርጋናይዜሽኖችን የማየው ሰዎች ፈጣሪን ሲፈልጉ የሆነ ቦታ የተለማመዱት ልምምድ ነው ብዬ ነው የማስበው። እኔ ክርስቲያን ነኝ ስልክ አምኜ የተጠመቅኩ ክርስቲያን ነኝ። የተመረጥኩም ጭምር ነኝ። 15 years ago በጣም በልጅነቴ በጣም የሚገርም አይነት ቦታ ላይ ጌታ የጠራኝ ሰው ነኝ። ገባክ አይደለ? ሰው ወደ እግዚአብሔር ቤት መሄድ ጀምር፣ ወደ እግዚአብሔር ህይወት፣ በዛ ህይወት ውስጥ መኖር ምናምን መርጬ እግዚአብሔር መርጦኝ በሚሄድበት መንገድ ውስጥ የኔ ደግሞ የወጣትነቴ የሰርክሌ ምናምን ተጽዕኖ አለብኝ ህይወቴ ላይ። ገባ? ሰው ያ ነገሮች ምን ይፈልጋሉ? ብርታት ይፈልጋሉ፣ ህብረት ይፈልጋሉ፣ መሰራት አለብክ ነው። እሱን ደግሞ ሁሌ ያደርገዋለሁ። ቸርች አልቀርም። አሁን ለምሳሌ ቅዳሜ ድብልቅ አድርጌ እንትን ብል እንኳን እሁድ እዛ ነኝ ያለሁት። ገባ አይደለ? ሰው እሰማለሁ፣ እፈልጋለሁ። እኔ ህይወት ውስጥ ግን አይሰራልኝም። ገባ? እሰማለሁ፣ እፈልጋለሁ። ነገርኩህ፣ ተቃዋሚ እዛ ውስጥ ነኝ። እንደ ሪሊጂየስ ፐርሰን ማለት ነው። እና ግን እፈልገዋለሁ። ሰው ስለፈለግኩ እንግዲህ ምህረት ስለተደረገልኝ ብዬ ነው ማስበው አንዳንድ ነገሮች ላይ። በልጅነቴ ከ15 ዓመት በፊት ኦፍኮርስ አም 34 እንዴ። እና እንደዛ ስለሆነ ምን አደርጋለሁ መሰለም፣ ሪሊጂኖች ኦርጋናይዜሽኖች ምናምን ችግር ተቃውሞ የለብኝም። ለዛ እንደ ሌላ ሃይማኖት ሙስሊም ኦርቶዶክስ ምናምን ሰዎች ሰፖርት ካደረግኩኝ ሲያዩ የሆነ የተምታታበት ሰው ይመስላቸዋል። እኔ የራሴ አለኝ። እኔ የማመልከውን አውቀዋለሁ። ስለዚህ አንቺ ፕሮቴስታንትም አይደለሽም፣ ኦርቶዶክስም፣ ሙስሊምም፣ ካቶሊክም ጆቫ ዊትነስም አይደለሽም። ቲቲ የራሷ የእምነት አቋም አላት። አመ ባፕቲስት ክርስቲያን። እኔ አመ ባፕቲስት ክርስቲያን እሺ። እዚህ ሀገር ላይ ወይንም ኢቫንጀሊካን እንደሚባለው ማለት ነው። ይህን ገብቶ ካለ ኦርቶዶክስም አይደለሁም፣ በጭራሽ ኦርቶዶክስ አይደለሁም፣ በጭራሽ ሙስሊም አይደለሁም። ግን አምናት አጌነስት ሪሊጅንስ። ለምን ሪሊጅኖች እንዴት እንደሚመሰረቱ ይገባኛል። ገባ? በቃ ተረድቼሻለሁ። ማነው ሲሳይ ጥያቄ ያለ መሰለኝ፣ አይቻለሁ የተወሰኑ ቪዲዮዎችን። ሲሳይ አውቃለሁ። እስቲ እድል ልስጥ፣ ማውራት ፈልገ ስለሆነ ኮሜንት ላይ የጻፍክ ስላየሁኝ ቅድሚያ ልስጥ። እስቲ ሰላም ናችሁ? እንዴት ናችሁ? በመጀመሪያ እንዴት ነው? አረ ይሄ ልጅ አታበረታታው ሶፊ። ጭንቀት ላይ ነው እኮ። እኔ ቲክቶክ ላይ በገባው ቁጥር የደምረውን ጭንቀት ነው ማለት በቃ ሲጫናነቅ። እንግዲህ ደምረውን ተው በቃ ሲሳይ። ጥያቄ ከፈለገ ቆያ፣ ምክርም እኮ ትመክራለህ። ከፈለገ ጠይቀውና ሲስ አሁን ለምሳሌ አንተን አንድ ሰው ኢትስ ፖይንት ኦፍ ቪው አይደለ? አሁን አንተን አንድ ሰው ሊመክር ከፈለገ ስለ አንተ ሀሳብ ነበረኝ
ፍቃደኛ ነህ ወይ? ላወራ ፈልጌ ነበር። ጥያቄዎችም አሉኝ። ስለአንተ ግልጽ ያልሆነልኝ ነገር አለ። ስለምከታተል ስለማይ ያው እዚሁ ሶሻል ሚዲያ ላይ ሁላችንም ስላለን ፍቃደኛ ነህ ወይ ብለህ ጠይቀውና ደምረው አዎ ፍቃደኛ ነኝ፣ ለመመለስም ለመወያየትም ዝግጁ ነኝ ካለ ምክርም እንዲጠቅም ምክርም ሰው ፈልጎ ካልሆነ ብትመክረውም ምንም አይጠቅምም። ለዛ ስለሆነ እንደሱ አድርግና ቀጥል ሲስ። አይ ለአንተ ይቀርባል ብዬ እኮ ነው። አብረን ሶስታችንም አንድ ላይ ነው ያለነው። ለአንተ ስለሚቀርብ አንተን ይሰማል። ላወራው ዳድ ወንድም ነው። በቃ ፈቃደኛ ነው አውራው፣ ያው ይሰማል። እኔን በግል ለኔ ኦኬ ምንድን ነው ከኔ ጋር ችግር? አረ ችግር እኮ የለብኝም። ደም ያንተ ነገር አሳስቦኝ ትጨናነቃለህ። የኔ ነገር በምን አሰብክ? ስለኔ በምን አሰብክ? ምን ተገልጦልህ ነው ተገልብጦልህ ነው የተረዳው? አረ በአይኔ እያየው ነው እንጂ በአይኔ አንተን ማለት በአይኔ ስታይ እኔ አልተረጋጋውም። አረ በጭራሽ ደምዬ ያቺ የምትነዳት መኪና አሁን እና ሶፊ እኩል ቁጭ ብለናል። ማን ነው የተረጋጋ ማን ነው ያልተረጋጋው? በምሳሌ አስቀምጥልን እስኪ። ሳይኑን ንገረን፣ የተረጋጋ ሰውና ያልተረጋጋ ሰው። ኮሮሎ አን የሆነው አልኩ እኮ ህይወት ምንም መርገጫ የለውም፣ ፍሬን የለውም፣ ምን የለውም። ሰምተሃል? አንተን ያልተረጋጋው ብራዘር አንዴ ወርቃ አንዴ ፒኮክ አሁን ዝልዘላ በዛ። አንድ ሰው ይናገራ። ምንድን ነው? እሺ እኔ ልንገርህ፣ እኔ ልናገር ደምረው ይጎዳል፣ አይምሮ ይጎዳል። አስጨርሽው። ካልጨረሰ አይምሮ ይጎዳል። ቀጥል ብራዘር። ግን እሷን ብታወራ ችግር የለውም። ያየችውን ነው የምታወራው። እኔ ደግሞ እንደ ማቋረጥ ጽንስ ማቋረጥ ትወዳለህ። ቀጥል እስቲ አውራ። ለምወድ ያው ባይዘው እኮ መቶ ሀሳብ የሚሰጥ የሚወድ ሰው ነው እንጂ የሚጠላ ሰው እኮ በድብቁ አረዛ ይደፋረ ማለት። አሁን እኮ ሀሳብ መስጠትና መውደድ አንድ አይደለም። ፍቅር ነው ስቦ ያመጣኝ አንተ ጋር መውደድ አንድ አይደለም። እኔ ምንድነው ያደረኩት? አሁን አለመረጋጋት ይታይብሃል አልከኝ። እግዚአብሔር ይመስገን አይተኝ ከሆነ በጣም በመረጋጋቴ ማለት ነው። በጣም ራሴን ጠብቄ አሁን ባይገርምህ ከባለስልጣን ጋር ነው አውርቼ ጨርሼ የመጣሁት። በመረጋጋቴ ባለስልጣን እያገኘው ነው። ገባህ አይደለ? ወደፊት ሚውት አድርጊያ በመረጋጋት ገባህ። እኔ አሁን ኦርቶዶክስ በመሆኔ ባይገርምህ ኢቭን ዞ 6 ወር እያለፈኝ ይመስለኛል። አሁን እንደዛ ገባህ እና እምነግርህ ማለት ነው እምነግርህ ለመጀመሪያ ጊዜ ከአንደበቴ ራሱ እርኩስ ቃል የወጣው ትናንትና ነው። ለመጀመሪያ ጊዜ በ7 ወር እሷም ጎትጉታኝ ተይ ብያት ጎትጉታኝ። ከዛ ውጭ ግን ባይገርምህ ፎቶ ሰቅዬ አላቅም፣ ከኋላ ዘቅዝቄ አላቅም፣ ኤክስ አድርጌ አላቅም፣ በሰዎች ፐርሰናሊ ኃጢአት ላይ ተረማምጄ አላቅም። ማርያምን በጣም የሚገርም ለውጥ ነው ያየሁት እኔ። የሚገርም ለውጥ ምን አለ ለውጥ እንደው እና መረጋጋትን በብዙ መንገድ አይቼዋለሁ። አንድ ቀን ኢየሱስን ብለህ ስትምል አይቼም አላቅም። አንድ በል ሁለተኛ እኔ አሁን ኢየሱስን ልበልና ምች መታይ ነው በቃ ቪዲዮ ምንድነው? እኔ ልንገራ መጽሐፍ ሲናገር ስለ ኢየሱስ ልመስክርልህ፣ ስለ ኢየሱስ ልመስክርልህ። መጽሐፍ ሲናገር እንደዚህ ብሎ ይናገራል። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ የተሰጠን ይህ ነው። እንድንረዳው አድርገህ ተናገር እንጂ እንደ እግር ኳስ ኮሜንታተር አደረከው። ሰልችቶኝ የተውኩት ስራ አልተረዳህም? ይኸውልህ እንድንረዳው አድርገህ አልተረዳህም። ልንገርህ እንዴት እንደምትረዳ። ይኸውልህ ስማኝ። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ የተሰጠን እርሱ ነው ብላ ቤተ ክርስቲያን የምታስተምረው ከኢየሱስ ክርስቶስ ውጪ ሰው የዘላለም ሕይወት አያገኝም እያለች ነው። በክርስቶስ ኢየሱስ ነፍሳችን ድኗል እያለች ነው። ነፍስ ልትድነው ደግሞ በእርሱ ስታም አዳምጠኛ በክርስቶስ ኢየሱስ ብቻ የዘላለም ሕይወት ነው የምታገኘው ያልከው እንዴ? ሰማው ብቻ አልክ እንዴ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም። በኢየሱስ ክርስቶስ ብቻ አልኩ። ብቻ ብለሃል ወይ? ብቻ ብለሃል እንዴ?
መዳን በሌላ በማንም የለም በኢየሱስ ብቻ ዘንድ መዳን በሌላ በማንም የለም ያለው የሐዋርያ ሥራ ምዕራፍ 4 ቁጥር 12 የዘላለም ሕይወታችን የዳነው በክርስቶስ ኢየሱስ በማመን እንዲሁ በጸጋ ነው። ድነታችንን ግን እንደዚህ ትላለህ አንተ እርግጠኛ መዳን በሌላ በማንም የለም እንድንበት ዘንድ በክርስቶስ ኢየሱስ ብቻ ነው ሰው የሚድነው ብለህ ታምናለህ? አሁን ብቻ የሚለውን ቃል ካላልክ ችግር የለም። እኔ እኮ ከአንተ ጋር አልከራከርም። መጽሐፍ ቅዱስ አይልም ብቻ የሚል መጽሐፍ ቅዱስ አይልም። እኛ በክርስቶስ ኢየሱስ ትርጉሙ ምንድን ነው? ደሜ አሁን እንዲህ ልበል፣ ይህንም ፍታልኝ፣ ይህንም በአማርኛ ፍታልኝ፣ አማርኛውን በአማርኛ ፍታልኝ። አሁን ብቻ ማለት ስማኛ፣ አሁን ከደምረው ሌላ ማንም ሰው ማውራት አይችልም ካልኩኝ ምን እያልኩ ነው? በቃ እኔ ብቻ የማወራው ብቻ። አሁንም መዳን በሌላ በማንም የለም ካለስ? መዳን በሌላ በማንም የለም ካለ የሚያድነን ኢየሱስ ነው። ፈርዳይ እሺ በቃ ተውሽ። እኔ የለሁበትም። አውሩ ሁለታችሁ። የሚያድነን ኢየሱስ ነው። ግን ኢየሱስን ብቻ አምነን አንድንም ብቻ አምነን አንድንም። ለምን? ራሱ በመጽሐፉ በዮሐንስ ወንጌል ምዕራፍ 8 ቁጥር 31 ላይ የኢየሱስ ቃል ምንድን ነው? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። እርሱ በእኔ ይሆናል፣ እኔ ደግሞ በእርሱ ሆናለሁ ብሎ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ አስተምሯል። ይህ ካልሆነ አንድ ሰው መዳን አይችልም። ሌላስ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ እምነትም ጥምቀትም እንደሚያድን ክርስቶስ ኢየሱስ ምን ብሏል? አስተምሯል። ስለዚህ ቃሉን መጠበቅ ማለት ጥምቀት እንደሚያድን መናገር አለብህ። ስጋና ደሙን መብላትና መጠጣት የዘላለም ሕይወት እንደሚያሰጥ ማመን አለብህ። ይሄ ብቻ አይደለም። ይሄን ብቻ ተቀብለ መቀመጥ ብቻ አይደለም። እምነትህን በስራ መፈጸም መቻል አለብህ። እምነት ያለ ስራ ምን ያለ ነው ብሎ ተናግሯል ያዕቆብ። ምን ያለ ነው ብሏል? የሞተ ነው ብሏል። ስለዚህ አምነ ብቻ አትቀመጥም። ምን ማድረግ አለብህ? መስራት አለብህ። ይሄን ስታደርግ የዘላለም ሕይወትን ታገኛለህ። ለምን በእግዚአብሔር ልጅ ብቻ አይደለም የሚለው መንገድ ዘጋው ታውቃለህ። ችግር የለውም ደምዬ፣ በአንዱ በእግዚአብሔር አንዴ መንገድ ዘጋው። መንገድ ፓርኪንግ ላስተካክል እያለው እኮ ነው። ፐርፌክትሊ ኤክስፕሌን እያደረገ ነው። አሁን ጌታ እየተጠቀመው ነው። ይህንንም ቃል በዛ ትፈታልናለህ። ከ15 ጀምሮ ያለውን እኛ በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። ነገር ግን በሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ ሥጋን የለበሰ ሁሉ በሥራ ስለማይጸድቅ ሥጋን የለበሰ ሁሉ በሥራ ስለማይጸድቅ ሥጋን የለበሰ ሁሉ በሥራ ስለማይጸድቅ ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችንን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችንን ደግሞ ኃጢአተኞች ከሆንን ከተገኘን እንግዲያስ ክርስቶስ የኃጢአት አገልጋይ ነው አይደለም ብሎ ያወራል። እና ይህንንም በዛው አንድ ላይ ብታነሳው ያው የምታውቀው አልሰማሁም። ምንድን ነው ጥቅሱ? ምንድን ነው? እኛ በፍጥረት አይሁድ ነን፣ ኃጢአተኞች ሮሜ ላይ ነው፣ አሕዛብ ነን። ገላትያ 2 ላይ 15 ሮሜ ነው። ገላትያ 2:15 ገላትያ 2:15 ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰው ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችንን በሕግ ሥራ ሳይሆን በክርስቶስ እምነት ከዛ ታች ወርዶ ደግሞ እንዲህ ይላል
የእግዚአብሔርን ጸጋ አልጥልም አለ። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። ስለዚህ እሱንም አይታችሁ አንድ ላይ አብራሩ። እኔ ልገባበት ውይይታችሁ ላይ ልገባ ፈልጌ ሳይሆን የእግዚአብሔርን ጸጋ አንጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። በነገራችን ላይ አሁን ያነበብኩት የእግዚአብሔር ቃል እውነት እንቀበላለን፣ ግን ትርጉሙ ምንድን ነው? ይሄ ለመጀመሪያ ለሚድን ሰው ነው። እኔ ሙስሊም ሆኜ በስራ መጽደቅ አልችልም። ገባ? በእምነት ነው መጽደቅ የምችለው። ጸጋው በእምነት አድኖናል የሚለው የኤፌሶን 2:8 ላይ እኔን ይመለከተኛል። አየ እምነቴ ኢየሱስ ክርስቶስን በስራ አግዤው እምድን ከሆነ የክርስቶስ መሞት ከንቱ ነው ማለት ነው። ግን እኔ እምነቴን በጸጋ ከዳንኩ በኋላ ድነቴን ደግሞ በስራ መግለጥ አለብኝ። አሁን ኦርቶዶክሳውያን ይህንን ነው የሚያስተምሩት። ሰዎች ግን ኦርቶዶክስ ምን እንዳለ አድርገው ነው የሚቆጥሩት። በቃ ሰው ሰርቶ ነው ሚድነው፣ ኢየሱስን በስራ አግዘው ነው ምንድነው። እንደዚህ አይነት አስተምሮ አለ? የለም፣ ውሸት ነው። የለም። ማንኛውም ኦርቶዶክስ ይሄኛው ታዲያ ደግሞ እንዴት ታየዋለህ? እዛው ላይ እኮ ገላትያ ኢኒሻል ሳልቬሽን ነው፣ የመጀመሪያ ድነት ነው። ለመጀመሪያ ድነት ነው። ይህንም ይዋ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። ስለዚህ ሰው በእምነት ብቻ ከዳነ እንደዚህ ያሉትን የእግዚአብሔርን መንግስት አይወርሱም ካለ እሱን እስቲ እንዴት ነው ነው? እግዚአብሔር ይባርክ። የገላትያ መጽሐፍ ምዕራፍ 5 ቁጥር 18 ላይ አየ ለዳኑ ሰዎች እምነታቸውን በምን መግለጽ አለባቸው? በስራ መግለጽ አለባቸው። ከስራው መካከል እነዚህ የተዘረዘሩ አሉ። ገባ? በእነዚህ በተዘረዘሩ አንድ ሰው ከእንደዚህ ኃጢአት ውስጥ ያመነ ሰው በእንደዚህ ኃጢአት ውስጥ የሚቀጥል ከሆነ የዘላለም ሕይወት አያገኝም ማለት ነው። እንዳይቀጥል ምን ያስፈልጓል? ያመነ ሰው መስራት ያስፈልጓል። ምን? የሚሰርቅ ባለመስረቅ፣ የሚዞሙት ባለመዞሙት፣ የሚጠጣ ባለመጠጣት። ገባ? ምንፍቅናን የሚያስተምር ምንፍቅና ባለማስተማር፣ ይህንን ነገር ገድሎ ማስተማር መቻል አለበት። ከዛ ባሻገር ግን ይህንን ለማድረግ ምን ያስፈልገዋል? ጸሎት ያስፈልገዋል። ንስሐ ያስፈልገዋል። ንስሐ ከገባ በኋላ እግዚአብሔር አምላክ ይህን ነገር ለማስወገድ ደሜ ሲጠጡ ኢንትራፕት አታርጋ፣ ችግር የለው። ኢንትራፕት አታርጋ። ንስሐ ያስፈልገናል። ንስሐ ለምንድን ነው የሚያስፈልገን? ወደ ጸጋው ዙፋን ይበልጥ ምን እንድንቀርብ ያደርገናል። ምን ኢቨንዞ የያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ እንዳየው ከሆነ የቤተ ክርስቲያን ሽማግሌዎች ዘይት ቀብተው እጃቸው ጭነው ቢጸልዩለት ይላል። ይህ ሰው ኃጢአት ሰርቶ እንኳን ቢሆን ይላል በጸለየው ሽማግሌዎቹ በጸለዩት ኃጢአት ሰርቶ እንኳን ቢሆን እግዚአብሔር አምላክ ምሕረት ያደርግለታል። የጻድቅ ሰው ጸሎት በስራዋ እጅግን ኃይልን ታደርጋለችና። ደምረው እሱ ጋር እኮ ያዕቆብ ላይ እየተናገረ ቆይ፣ አሁን ስለሱ አይደለም የሚያወራው ክፍል ኃጢአት ነው ወይ? እኔ እየነገርኩህ ያለው የገላትያ ሶፊ የገላትያ ያዕቆብ ላይ ያለው ሐሳብ ነው ያመጣው። እሱንም እኔ የሰጠው እኮ ጥቅስ ያዕቆብ ላይ ግን ሊትራሊ የሚያወራው አንድ ሰው ምን ቢታመም አይደለ? የቤተክርስቲያን ሽማግሌዎችን ምን ይበል? ሁለት ነገር አለ። አንብበው መጀመሪያ አንብበው ሶፊ። ግን ከዛ በፊት ይሄንን ምን ታደርገዋለሽ? ይኸውልህ ለምን ብለዋል? ኃጢአትን ሰርተዋል። ከዛስ የእግዚአብሔር ክብር ደግሞ ስማኝ፣ መቼ ነው? አንተ ስታወራ እንዳልገባው አዳምጠኝ። እኔ እኮ ክርክሩ ናቸው ሁሉ የእግዚአብሔር ክብር ጎድሏቸዋል አለ። ሰው የጎደለው ክብር ነው። የእግዚአብሔር ክብር የጎደለውም በመኪና አትሞላውም። የእግዚአብሔር ክብር የጎደለውም በማ ተመለሰ። የእግዚአብሔር ክብር በእኔ አልተመለሰም። የእግዚአብሔር ክብር በእኔ አልተመለሰም። አዎ ቆይ፣ እሱን ነው እኮ የማወራ። ስለዚህ ይሄንን ጻድቅ ሰው አይሞላው፣ አገልጋይ አይሞላው፣ ቄስ አይሞላው፣ ዲያቆን አይሞላው፣ የቤተክርስቲያን አገልጋይ አይሞላው፣ ፓስተር ብትለው አይሞላው፣ ነቢይ ሐዋርያ አይሞላው። የእግዚአብሔር ክብር የጎደለውን ሰው መሙላት የሚችለው ራሱ ክርስቶስ ብቻ ነው። ለምን ክብር ጎሎት ነበረ ሰው። ይሄ ክርስቶስ የሞላውን ይህንን የጎደለውን ሚውት አድርጊያ። የእግዚአብሔር ቃል እያወራን አንቺ አይደብርሽም? ሚውት አድርጉ። ማን ነው?
አረ ነው ወይ ቪዲዮ እንድትከፍቻት እቲ ይኸውልህ ይሄ ሰው ይሄ በኃጢአት ውስጥ ያለ ሰው ክብር የጎደለው ሰው ቆይ አዳምጠኛ የእግዚአብሔር ክብር የጎደለው ሰው በራሱ ማንነት የእግዚአብሔርን ክብር አላመጣም። የመጣለት በማን ነው? የእግዚአብሔር ክብር በማን ነው? ወደኛ የእግዚአብሔር ክብር የመጣው ክርስቶስ ኢየሱስ በመስቀል ላይ በመሰቀሉ የእግዚአብሔር ክብር መጥቷል። ይህንን የእግዚአብሔር ክብር በምንድን ነው የምታገኘው? አዳምጠኛ ይህንን የእግዚአብሔር ክብር ኦርቶዶክሳውያን በምንድን ያገኘ ነው? በማመን አገኘን። እምነት በማመን አገኘን። ከዛ እኛ ኦርቶዶክሳውያን በማመን አገኘ ነው። ገባ? በማመን እኛ ኦርቶዶክሳውያን በማመን በመጠመቅ አገኘ ነው። ከዛስ አምነን ተጠምቀን ብቻ